ደሃ ስትሆኑ አላህን ትገዛላችሁ ወደ አላህ ትቀርባላችሁ እኔ የሚያስፈራኝ ሀብታም እንዳትሆኑ ነው እስቲ ልብ እንበል ወደ ኋላ እንመለስና ካሁን በፊት በጣም ጠንካራ በዲናቸው ጎበዝ የነበሩ ለጠለበል ዒልም ጧትና ማታ የሚለፉ የሆኑ አላህ ዱንያውን ሲከፍትላቸው ወዴት እንደደረሱ የት እንደገቡ ምን እንዳደረጉ እንመልከት አላህ ያዘነላቸው ሲቀር የአላህ መልእክተኛ ምን አሉ ወላኪኒ አኽሻ አለይኩም አን ትብሰጠ አለይኩም الدنيا كما بسطت على الذين من قبلكم እኔ ለናንተ የምፈራላችሁ ድህነትን ሳይሆን እኔ የምፈራው ለናንተ ሀብትን ነው ሀብት ሲመጣ ቤት ትልቅ ቤት ቆንጆ መኪና እንደዚሁም በየቀኑ የምናወጣውን ነገር ለምንፈልገው ነገር ወጪ ማድረግ ለምንቀባባው ነገር ለምንኳኳልበት ነገር ለያንዳንዱ ለምንፈልገው ነገር ሁሉ ወጪ ስናገኝ ምን መሆን ይጀመራል አይ ሒጃቡ ቢኖርም ከውስጥ ለውስጥ መኳኳል ችግር የለውም ይባላል ከዛ እየተባለ ደረጃ በደረጃ ሒጃቡም እየሰፋ እየተንሸራተተ ይሄዳል ከዚያ በኋላ እኛ ምንድነው እሱ አላህ Subhanahu Wa Ta'ala የሰጠንን ዱንያ ምን እናርገው የሚለው ላይ ይመጣል ማለት ነው አንድ ሰው ስንትና ስንት ሰዎች አሉ በዚህ የተፈተኑ ማለት ዒባዳቸው ላይ የለፉ የነበሩ በዕልም ሸሪዓ ላይ በጣም የለፉ የነበሩ ከቤት አልወጣም ብለው ቤታቸው ይቀመጡ የነበሩ አሁን ግን ቤት መቀመጥ የሰለቻቸውና በትንሹ በትልቁ ወጣ ገባ የሚያበዙ በትንሹ በትልቁ ሱፐርማርኬት በትንሹ በትልቁ ገበያ ውስጥ መርካቶ እየሄዱ በቃ ሲዞሩ የሚውሉ ስንትና ስንት ናቸው አላህ በሰጣቸው ራሳቸውን የሚያሰቃዩ ማለት ነው ولكني أخشى عليكم أن تبسط عليكم الدنيا أني لن أنتم مفرالاتشو دنيا بأن أنت لين داي الزرقانو كما بسطت على الذين من قبلكم كأن أنت بستفيت بالوت لي إن تزرقاو لن أنتم دنيا بسفي دايمت أنو مفرو فتنافسوها كما تنافسوها እነዛ ሰዎች በዛ ዱንያ እንደተበላለጡት እንደተሽቀዳደሙት እናንተም እንዳትሽቀዳደሙ የሚያስፈራኝ እሱ ነው ታዲያ ምን አደረገቻቸው ፈቱህሊከኩም كما أهلكتهم እነሱን እንዳጠፋቸው እናንተንም እንዳታጠፋችሁ ተጠንቀቁ በማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሚመክሩት ማለት ስለዚህ ዱንያ በጣም አደገኛ የሆነች ናት ዱንያ ፈታኝ ናት ለናንተ ለጠለበ العلم የሚያስፈልገው ምንድነው እሱ የጣሊበ العلم እርካታው ኪታቦችን ሲያነብ ነው የጣሊበ العلم እርካታው አንዳንድ ዑለማዎች حتى የዘመናችን ዑለማዎች هموم الدنيا የዱንያ ጭንቀት የዱንያ መጨናነቅ ሁሉ ባይምሮ ላይ ይመጣና ሐደተና ማለት ሲጀምር ያ ሁሉ ጭንቀት ከላይ ላይ ይወገዳል ገና ሐደተና ፉላን ይያልኩኝ ሐዲስ ማንበብ ሲጀምር የዱንያ ሁሉ هموم ከላይ ላይ ይነሳል የጣሊበ العلم ይሄ ነው ጭንቀቱ ማለት የጣሊበ العلم ጭንቀቱ ይሄ ነው الله سبحانه وتعالى ደግሞ ለአላህ ብሎ የሚለፋን ሰው አላህ በሚፈልገው አይነት መልኩ ያመቻቸዋል الله سبحانه وتعالى በሚፈልገው መልኩ በዱንያ ላይ ምቾትን ይሰጣል ስለዚህ አላህን ልንፈራ ይገባል ዱንያን በጣም ልንጠነቀቃት ይገባል ማለት ፈተቁ الدنيا ያሉት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ተጠንቀቁን ዱንያ በጣም አሳሳች የሆነች ናትና ማለት ስለዚህ የዱንያ ጭንቀት ከላያችን ላይ ልናስወግድ ይገባል ጠለበ العلم በጣም ትልቅ ስራ ነውና በዛ ላይ ልንለፋ የሚገባን ማለት